የኢትዮጵያ መንግስት የኢሚግሬሽን እና ዜግነት አገልግሎት አዲስ ፓስፖርት ማውጣቱ ይታወቃል። ከዚህ ጋር በተገናኘ ታዲያ ብዙ ሰዎች ወደ ውጭ ሀገር ከመሄዳቸው በፊት የመጀመሪያ መስፈርት ፓስፖርት ማውጣታቸው ነው። ፓስፖርት ለማውጣት ደግሞ ከፍተኛ ገንዘብ ሆኗል። ከ5000 ብር ጀምሮ ፓስፖርት ያለው 5000፣ 13000፣ 20500 እንዲሁ እያለ ደግሞ ፈጣን ሲሆን ከዚህም በላይ ይሆናል። ይህንን አስመልክቶ ታዲያ ፓስፖርት በምታወጡበት ጊዜ ወሳኙ ነገር ፓስፖርቱ ላይ የሚሞላው መረጃ እንዲሁም ደግሞ እናንተ የምትፈልጉት የፓስፖርት አይነት፣ ያ ፓስፖርት የጠፋ ነው፣ ዳሜጅ ያደረገ ነው፣ ቫሊድ ነው ወይስ አይደለም፣ አንደር 18 ነው ወይስ አይደለም፣ አዲስ ፓስፖርት ነው ወይስ አይደለም የሚለውን እያንዳንዱ በአግባቡ ልታውቁ ይገባቸዋል። ይህንን አስመልክቶ በተደጋጋሚ በጣም ብዙ ሰዎች ጥያቄ ያቀርቡልኛል። ስለዚህ አሁን ላይ የኢሚግሬሽን እና ዜግነት አገልግሎት ባወጣው መሰረት ትክክለኛው መረጃ የቱ ነው የሚለውን ዩቲዩብ ላይ ጽድት ባለ ሁኔታ ሰርቼላችኋለሁ። ስለዚህ እዚህ በምትመለከቱት የዩቲዩብ አካውንት ገብታችሁ እንድታዩ ፓስፖርት ማሰራት የምትፈልጉ እንዲሁም ደግሞ በአሜሪካ ኤምባሲ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ህንድ ሊሆን ይችላል፣ አውሮፓ ውስጥ በጉብኝት በትዳር በቢዝነስ እንዲሁም ደግሞ ለተለያዩ ኮንፈረንስስ የምትሄዱ ሰዎች ፎርም በአግባቡ እንሞላላችኋለን። ፎርሙን ስንሞላላችሁ ትልቁ ጥንቃቄ እናንተ የምትፈልጉትን ትክክለኛውን የትኛው እንደሆነ ከማማከር ጀምሮ ነው። ስለዚህ ሆቴል ቡኪንግ ብትፈልጉ ሌሎችም አይነት ኦንላይን ላይ የሚሰሩ ስራዎችን እዚህ በምትመለከቱት የቴሌግራም አካውንት ልትልኩልኝ ትችላላችሁ። ዶክመንታችሁን ከዛም በኋላ እንዴት መሰራት እንዳለበት የምንነጋገር ይሆናል። እንግዲህ ዩቲዩብ ላይ እያንዳንዱ ምን ማሟላት እንዳለበት በዝርዝር አቅርቤላችኋለሁኝ። የዩቲዩብ ቻናሉን ላይክ እንድትሉ ሰብስክራይብ በማለት ቤተሰብ እንድትሆኑ እንዲሁም ደግሞ በየጊዜው ቪዲዮ ስለቅ ኖቲፊኬሽን ይደርሳችሁ የደወል ምልክቷን እንድትጫኑ አበረታታለሁ። አመሰግናለሁ።